እሺ alright so should የምንለው it's ምን የሚባል ነው እነዚህ helping verb ረዳት ግሶች የሚባሉ ናቸው እንደ ስም አይነት ነገር ግን ብዙ ጊዜ should የሚለውን የምንጠቀምባቸው የመጀመሪያው advice ለመስጠት ስንፈልግ ለሰዎች advice ምክርን ለመስጠት ስንፈልግ ወይም ደግሞ እንደ suggestion ነገሮችን ለመስጠት ስንፈልግ ምን መስጠት ስንፈልግ suggestions እንደ ሰጀሽን እንደዚህ ብታደርግ ይሻላል እንደዚህ ቢሆን ጥሩ ነው ያን አስተያየት ለሰው መስጠት ስንፈልግ ምን እንጠቀማለን should የሚለውን እንጠቀማለን ማለት ነው ሶ ስትራክቸሩ እንዴት ነው የምንመሰረተው ስንል መጀመሪያ ሳብጀክት እናስቀምጣለን ይሄኔ ወይ እንትኑ አልመጣልህም ስክሪኑ ላይ ኦኬ ስክሪን አልመጣም እንዳንተ ኦኬ እሺ ሶሪ ያንተ ፎቶ ሙሉ ነው የመጣው ኦኬ የመጻፊያ ቦታ ላይ ነው ያለው ያ አሁን መጣ እሺ ሶ ሳብጀክት መጀመሪያ ላይ እናስቀምጣለን ከዛም ፕላስ should እናደርጋለን should እናስቀጥላለን ማለት ከዛም ፕላስ ቤዝ ቨርብ ነው የምናደርገው ዋናውን ቨርብ እናደርጋለን ማለት ነው ቤዝ ቨርብ የሚለውን እንደዚህ እያደረግን ብዙ አረፍተ ነገሮችን እየሰራን እስኪ ፕራክቲስ እናደርግ አስተያየት ለመስጠት ስንፈልግ ለምሳሌ እስኪ ብዙ ቬጅቴብል ብበላ ይሻላል በለኝ እስኪ should you you should ትለኛለህ መጀመሪያ ሲጀምር okay you should eating eat ብቻ eat ቤዝ okay, ቨርብ ስላለን አዎ okay, you should okay. eat more vegetarian excellent more vegetables ካልከኝ vegetables okay ቬጂቴብልስ ካልከኝ ምን እያልከኝ ነው ማለት ነው ብዙ ቬጂቴብሎችን ብትበላ ይሻላል እያልክ ምን እያልከኝ ነው ሀሳብ እየሰጠህ ነው ማለት ነው ጠንክረህ ብታጠና ይሻላል በለኝ እስኪ you should you should study study ጠንካራ ማድረግ ጠንካራ ነገር ምንድን ነው ሃርድ ነው አይደለ strong ሃርድ በሚለው እንውሰደው እና you should study hard የሚለውን ትተውና er ትጨምርበታል you should study harder ጠንካራ አድርገህ ለመጨመር ለማለት ስትፈልግ harder የተሻለ ጠንከር ብለህ አጥና ለማለት ስትፈልግ ብታጠና ይሻላል ብለህ አድቫይስ ስትሰጥ you should study harder ትላለህ ማለት ነው አሁን ብትሄድ ይሻላል በላይ ለምሳሌ ቤት እየተጫወትን መሸብኝ ከመሸ አሁን ብትሄድ ይሻላል ብትለኝ እንዴት ትለኛለህ you should go now good you should go now ማለት ትችላለህ ወይ ደግሞ አንዳንዴ ከቤት ምናምን ሂዱ ስትል ሰዎችን ከጎ ይልቅ ሊቭ የምትለዋ ነው የምንጠቀመው ከቤት መውጣት ስለሆነ so you should leave now okay you should leave now አሁን ብትሄድ ይሻላል እያልከኝ ነው ማለት ነው እስኪ እናት ጋር ብትደውል ጥሩ ነው በለኝ እስኪ you should call you should call your mom excellent you should call your mom ካልከኝ ነው ወይ ደግሞ your mother ካልከኝ ምንድነው እናት ጋር ብትደውል ይሻላል እያልከኝ እየገለጽከኝ ነው ማለት ነው እስኪ ትንሽ እናሻሽላትና ይችን በብዛት በለኝ እስኪ እናት ጋር በብዛት ብትደውል ጥሩ ነው በለኝ እስኪ okay you should call your mother lot of time good lots of time ካልከኝ ብዙ ጊዜ እያልከኝ ነው ግን ድግግሞሽን ማሳይ ከፈለክ often የምትሏን ተቀመጣለህ ስለዚህ you should call your mother more often ካልከኝ ድግግሞሽ ለመናገር ማለት ነው more often የምትሏን ብቻ መጨመር እንችላለን you should call your mother more often ካልከኝ በብዛት ብዙ ጊዜ ቶሎ ቶሎ ብትደውልላት ይሻላል እናት ጋር ያልክ አድቫይስ እየሰጠኸኝ ያለኸው ማለት ነው ኤክሰለንት ስለዚህ አድቫይስ የሆነ እንደዚህ ይሻላል ለማለት ስንፈልግ የምንጠቀመው ነው እስኪ እሷን ይቅርታ ብትጠይቃት ይሻላል በለኝ እስኪ you should her excuse እሺ ሶ እነዚህ ቃላቶች ይለያያሉ ሶሪ ኤክስኪውዝ እና አፖሎጃይዝ የሚባሉ ሶስቱም የተለያየ ትርጉም ነው ያላቸው ወደፊት በደንብ እናያቸዋለን ግን ይቅርታ ለመጠየቅ ስትፈልግ አፖሎጃይዝ የሚለው ነው የምትጠቀመው you should apologize to her ትለኛለህ ማለት ነው apologize to her you should apologize to her ካልከኝ ይቅርታ ብትጠይቃት ይሻላል እያልክ አስተያየት እየሰጠኸኝ ያለኸው ማለት ነው you should ጃኬት ብትለብስ ይሻላል በለኝ እስኪ you should መልበስ ምንድን ነው clothes ልብስ ነው wear wear ኦኬ wear ካልክ ይችኛው wear መልበስ ናት
So you should wear a jacket. A jacket. You should wear a jacket ካልከኝ ጃኬት ብትለብስ ይሻላል እያልከኝ ነው ማለት ነው። ስለዚህ የሆነ ነገር ሰጀሽን ለመስጠት አድቫይስ ለመስጠት ስንፈልግ you should እያልን መግለጽ እንችላለን ማለት ነው። ነገር ግን you should የምንለው ምንድነው? አንተ እያልኩ ማወራ ከሆነ ብቻ ነው አይደለ? ለምሳሌ ግን እሷ እንደዚህ ብታረግ ይሻላል ለማለት ከፈልክ ለምሳሌ excellent ለምሳሌ እሷ ጃኬት ብትለብስ ይሻላል በለኝ እስኪ። She should. Excellent. She should wear a jacket. Excellent. Wear a jacket. Wear a jacket. እሺ እሱ ይቅርታ ቢጠይቃት ይሻላል በለኝ እስኪ። እሱ ይቅርታ ቢጠይቃት ይሻላል። You should. እሱ he should apologize. Excellent. Apologize to her. እሱ ይቅርታ ቢጠይቃት ይሻላል እያልን ለሱ ስለሱ ሰጀሽን እየሰጠን ያለ ነው ማለት ነው። ስለዚህ እነዚህ ሳብጀክቶችን ብቻ በመቀያየር ስለ ሌሎች ሰዎች ማውራት እንችላለን ማለት ነው። ለምሳሌ ሄኖክ ይቅርታ መጠየቅ አለበት በለኝ እስኪ ዝም ብለህ። ሄኖክ should. Excellent. ሄኖክ should apologize ካልከኝ በቃ ሄኖክ ይቅርታ መጠየቅ አለበት እያለን ነው። ሰው መጥቀስ ከፈለገን ቱ እንልና ለምሳሌ ከሌ የሚለው ሰው ማስቀመጥ እንችላለን ማለት ነው። ስለዚህ should የሚያሳየው ምን ነው? የሆነ ነገር ሰጀሽን ለመስጠት ስንፈልግ እንደዚህ ቢሆን እንደዚህ ይሻላል እያልን ማውራት ስንፈልግ should የሚለውን እንጠቀማለን ማለት ነው። ግልጽ ናት? እሺ so the next one የምናየው ደግሞ እስኪ should ላይ የሆነች ነገር እንጨምርበት። should አይደል ያየነው አይደል? አሁን should have ሲሆን ምን ይሆናል? should have ስንል ምን ማለታችን ነው የሚለውን እንመልከት። so should have ምንን ለመጠየቅ ስንፈልግ ነው? ስለ past ማውራት ስንፈልግ ነው። የሆነ ነገር እንደዚህ ቢሆን ይሻል ነበር እያለ ሪግሬት ጸጸት ስናደርግ ጠንክሬ ባጠና ይሻለኝ ነበረ፣ ጠንክረ ብታጠና ይሻልህ ነበረ ምናምን ስንል should have የሚለውን እንጠቀመዋለን። so እንዴት ነው የምንጠቀመው የሚለው መጀመሪያ ስትራክቸሩን እንመልከተው። ስትራክቸሩን እንጠቀም ይችል ጻፍልህ ለኖት እንድትሆነ ምን ነው የምንገልጸው? regret የሆነ ጸጸት ለመናገር regret about the past ስላለፈው ነገር regret ስናደርግ የምንጠቀምበት ነው ማለት ነው። regret about the past ስላለፈው ነገር ጸጸታችን ስንናገር የምንጠቀምበት ነው። እንዴት ነው የምንጠቀመው? መጀመሪያ ሳብጀክት እናስቀምጣለን። ሳብጀክት ፕላስ should have ከዛ ፕላስ እናደርግና ምንድነው ፓስት ፓርቲሲፕል ይችናት በደንብ ልብ ማለት ያለብህ። ፓስት ፓርቲሲፕል ማለት V3 ብለን የምንጠራው ማለት ነው። እነዚህ ነገሮች ያው በብዛት በመነበብ የሚገኙ ናቸው። V3 ብለን የምንጠራቸው ማለት ነው። ለምሳሌ ቨርቦች V1 V2 V3 የሚባሉ አሉ። ሌሎች ማለት VS ምናምን የሚባሉ V1 ለምሳሌ ኮል የሚለው መደወል የሚለው ከሆነ V2 ምን ይሆናል? ኮልድ ይሆናል። ተመሳሳይ V3ም ኮልድ ነው። እነዚያም ቀላላችሁ ሶስቱም ሁለቱ ተመሳሳይ ስለሚሆኑልን ማለት ነው። ስለዚህ የምንጠቀመው አሁን የትኛው ነው ማለት ነው? V3 የሚባለውን ነገር ነው የምንጠቀመው ማለት ነው። እስኪ let's do some example። ለምሳሌ እንደዚህ ካልኩ ምን ማለት ይመስልሃል? You should have called me last night. ምን ማለት ነው? እስኪ can you try? ትላንት ማታ ብትደውልልኝ ይሻላል። ይሻል ነበር። You should have called me last night. በቃ ኦልሬዲ አልፏል። ስላለፈ ነገር ነው የምናወራው። በቃ ብትደውልልኝ ይሻል ነበር እያልኩ እየነገርኩ ነው ያለሁት ማለት። ስለዚህ ስላለፈ ነገር አድቫይስ ሰጀሽን ስንሰጥ ወይ ደግሞ ክሪቲሳይዝ ስናደርግ ሰውን ስንገመግም ብትደውልልኝ ይሻል ነበር እኮ እያልን አስተያየት ስንሰጥ should have የሚለውን እንጠቀማለን። You should have called me last night ማለት ነው። እሺ ሌላኛው ደግሞ ቅድም ምን ብለን ነበረ? You should study harder ብለን ነበር አይደለ? You should study harder ቅድም ያልነውን ብቻ እንበለው። harder ብለን ነበር። ምን ማለት ነው? ጠንክረ ብታጠና ይሻላል እያለን ነበር። ጠንክረ ብታጠና ይሻል ነበር ስንል ምን እንላለን? Can you try? You should have
study you should have እዚህ ጋር ነው የምትመጣው studied ትለኛለህ you should have studied studied you should have studied harder harder you should have studied harder ካልኩ ምንድነው ጠንክረህ ብታጠና ይሻልህ ነበር እያልኩ እየተናገርኩ ነው ሜቢ ፈተና ወድቆ ሊሆን ይችላል ይሄን የምትናገረው ወይ ፈተናው ከብዶት ሊሆን ይችላል ግን ኦልሬዲ አልፏል ጠንክረህ ብታጠና ይሻልህ ነበር እያልን የሪግሬት ነገር የጸጸት ነገርን ስንናገር you should have እንል ነበር ማለት ነው ኦልሬዲ ያለፈ ነገር ነው ይሄ እየተናገርን ያለው እንደዚህ ብታረግ ይሻል ነበር ስንል እንላለን you should have እንላለን ማለት ነው excellent እውነቱን ብትነግረኝ ይሻል ነበር በለኝ እስኪ can you try እውነቱን ብትነግረኝ ይሻል ነበር በለኝ እስኪ you should have excellent you should have መናገር ምንድነው talking እዚህ ጋር ቴል ነው እሺ መናገር እነዚህ ሶስቱ ሁለቱን ቃላቶች ልንገር በደም መጻፍ አይደለም ቴል ማለት መናገር ነው ቶክ ማለት ማውራት ነው ስለዚህ ብነግረኝ ስንል ቴል ነው የምንጠቀመው ነገር ግን ቴል ምንድነው v1 የሚባለው ነው v3 የሚባለው ምንድነው told ይባላል so you should have told me you should have told me the truth okay you should have told me the truth አሁን የሆነ ሰው ዋሽቶ እንደዋሸ ስታቅ ብቻ በሆነ ነገር ሰዓት እውነቱን ብትነግረኝ ይሻል ነበር ምን ትለኛለህ you should have told me the truth excellent you should have told me the truth እስኪ በልልኝ you should have told me the truth that's very nice ስለዚህ you should have told me the truth ትለኛለህ ማለት ነው ከዛ አስበው የሆነ ቦታ ቁጭ ብዬ መሸብኝ ዝናብ መጣ ምናምን ቀደም ብለህ ብትሄድ ይሻል ነበር በለኝ እስኪ you should have leave okay ትክክል ለቨርባ ሊቭ ናት ግን v3 ስትሆን ሌፍት ትሆናለች left okay you should have left ቀደም ብለህ ስትል ምንድነው earlier you should have left earlier ስትለኝ ቀደም ብለህ ብትሄድ ይሻል ነበር እያልኩ ነው ምክንያቱም አሁን ዝናብ መጣ መሸ ምናምን የሚሉ ነገሮች አሉ ኦልሬዲ አልሄድክም ግን ብትሄድ ይሻል ነበር ስንል you should have left earlier ብለን እንገልጻለን ማለት ነው እሺ ሌላም ኤግዛምፕል እስኪ እንጨምርባችሁ ለምሳሌ ድግስ ነበረ ጓደኛህ እንበልና አንደኛውን ጓደኛን ሳይጋብዘው ቀረ ከዛ ብትጋብዘው ይሻል ነበር በለኝ እስኪ you should have መጋበዝ ምንድነው መጋበዝ አላውቀውም ኢንቫይት ታጣቃት ከዛም ፓስት v3 ስቶን ኢንቫይትድ ትለኛለህ invited should have invited him ከዛን ቦታውን መቀለስ ዝግጅቱ ላይ ምናምን ካልክ you should have invited to the party ማለት ይችላል ወይ ደግሞ ስብሰባ ከሆነ you should have invited to the meeting ያልክ መግለጽ ይችላል ግን ባጭሩ you should have invited him ካልክ ልትጋብዘው ይገባ ነበር ያልክ እየገለጽክልኝ ነው ግን ምን አልጋበዘው you're talking about regret ነው ጸጸትን እያወራ ነው ማለት ነው ያለው excellent ይቅርታ ልጠይቃት ይገባ ነበር በለኝ እስኪ you should have apologized you should have excellent apologized to her excellent you should have apologized to her ማለት ይችላል or you should have apologized ካልከ ደግሞ ይቅርታ መጠየቅ ነበረብህ ነው ግን to her ካልክ ደግሞ ለሷ you should have apologized to her ካልክ ይቅርታ ልጠይቃት ይገባ ነበር ግን አልጠየካትም ይገባ ነበር ያው ክሪቲሳይዝ እያደረኩ እየገመገምኩ ነው ያለሁት ማለት ነው that's very nice እሺ ምክሩን ልትሰማ ይገባ ነበር በለኝ እስኪ you should have መስማት ምንድነው listen v3 ሲሆን listened ይሆናል okay listened to ምክሬን ከሆነ ለምሳሌ ምክሬን ሊሰማ ይገባ ነበር ለማለት ከፈለክ you should have listened to my advice my advice የኔ ስትል
ማይ አድቫይስ ስላለ ማለት ነው። ማይ ማለት ባለቤትነትን ይወስዳል። ስለዚህ you should have listened to my advice ካል ምክሬን ልትሰማ ይገባ ነበር እያልከኝ እየገለጽክልኝ ነው ያለኸው ማለት ነው። አንደርስድ? እሺ ኮት ልትለብስ ይገባ ነበር በለኝ እስኪ። ጥሩ ነበር በለኝ እስኪ። ኮት ብትለብስ ጥሩ ነበር በለኝ እስኪ። ኮት you should have መልበስ ምን ነበር ያልኩ? ዌር ነበር ያልኩ አይደለ? አዎ። ግን ቪ3 ፓስ ቪ3 በሚሆንበት worn ይሆናል። worn you should have worn ትለኝና you should have worn a coat you should have worn a coat ካልከኝ ምን እያልከኝ ነው? ኮት ብትለብስ ይሻል ነበር እያልክ ነው። ምክንያቱም ቀዝቃዛ ከሆነ ለምሳሌ ወታችሁ ለታችሁ እሱ ጃኬት ምንም አልለበሰም አንተ ለብሳል። you should have worn coat ካልከኝ ኮት ብደርብ ወይ ብለብስ ይሻል ነበር እያልክ እየገለጽከልኝ ነው ማለት ነው። እሺ አንድ የመጨረሻ ምሳሌ እንስራ እዚህ ላይ። ታክሲ ብትይዝ ይሻል ነበር በለኝ እስኪ። you should have excellent ቴክ ነው ግን ፓስት ስለሚሆን ቴክን ትለኛለህ። you should have taken ምን a taxi. Excellent. should have taken a taxi ካልኩኝ ታክሲ ብትይዝ ይሻል ነበር እያልኩ እየገለጽኩልህ ነው ያለሁት ማለት ነው። ስለዚህ you should have ስንል እንደዚህ ብታደርግ ይሻል ነበረ እያለን እያወራን ነው ማለት። ያ ነገር ግን አላደረግከውም። ለምሳሌ you should have studied harder ስለ ጠንክራ አላጠናህም። ምን እያልኩ ነው እኔ? ብታጠና ይሻል ነበር እያልኩ ነው። you should have worn a coat ስል ኮት አልደረብክም፣ ብትደርብ ይሻልህ ነበር እያልኩ አስተያየት እየሰጠሁ ነው ያለሁት ማለት ነው። ግልጽ ናቸው? እሺ መጨረሻ ላይ ሪቫይዝ ማድረግ ካለብን ሪቫይዝ እናደርጋቸዋለን። ቀጥሎ የምናየው ደግሞ ኩድ የሚባለው ነው። ኩድ ምን ማለት ይመስላል? ከኒ ትራይ አንድ ነገር ስንጠይቅ ወይ ስንፈልግ ነው። ኦኬ ኩድ ግድ ትክክል። ጥያቄ ለመጠየቅ ስንፈልግ ለምሳሌ could you give me your pen could you give me this could you do that ምናምን ያን ስንጠይቅ መጠየቅ የምንችልባቸው ነገሮች አሉ። ሚኒንጎቹ ብዙ ትርጉሞች አሉት። የመጀመሪያው ትርጉም ፓስት አቢሊቲ የሚለውን ለመግለጽ ስንፈልግ እንገልጻለን። ፓስት አቢሊቲ ምን ማለት ነው? በፊት የምንችላቸውን ነገሮች ለመናገር ስንፈልግ በፊት ማረጋቸው። ለምሳሌ እንደዚህ ካልኩኝ when I was a child I could run fast ካልኩኝ ምን እያልኩ ነው? ልጅ እንደነበርኩ በፍጥነት መሮጥ እችል ነበር ነው። ስለዚህ I could ብለን ቨርብ ካስቀመጥ ምንድነው? እችል ነበር ነው። ለምሳሌ ልጅ እንደነበርኩ መዋኘት እችል ነበር በለኝ እስኪ። when I was a child I could swimming በቃ ስዊም ብቻ ስዊሚንግ ሳይሆን ስዊም when I was a child I could swim ካልከኝ ልጅ እንደነበርኩ ምን መዋኘት እችል ነበር እያልከኝ እየገለጽከኝ ነው ማለት ነው። ስለዚህ could የሚያሳየን ምን ነው? በፊት እንችላቸው የነበሩ ነገሮችን ያሳየናል። ምሳሌ በደንብ እናያለን። ሌላኛው could የሚያሳየን ፖላይት ሪኳይስት ለመጠየቅ ስንፈልግ ፖላይት ሪኳይስት ምን ማለት ነው? ፖላይት ሪኳይስት ማለት በትህትና ነገሮችን ለመጠየቅ ስንፈልግ። ለምሳሌ እንደዚህ ብንል ምን ማለታችን ነው? could you please help me ምን እያልኩ ነው? ልትረዳኝ ትችላለህ? ኤክሰለንት እባክህ ልትረዳኝ ትችላለህ እያልኩ በትህትና እየጠየቅኩ ነው ማለት። ስለዚህ ኩድ ሌላ የምንጠቀምበት ነው በትህትና ነገሮችን ለመጠየቅ ስንፈልግ ኩድ ዩ ፕሊዝ እያልን መግለጥ ኩድ ዩ እያልን መጠየቅ እንችላለን። እስክሪብቶ ልበደር እችላለሁ በለኝ እስኪ። ልበደር እችላለሁ በለኝ እስኪ። ኦኬ ኩድ ዩ ፕሊዝ። እሺ ምን አልከኝ? እሺ could you please your pen could you please እሺ መበደር ስለሆነ ልበደር ስላልከኝ ኩዳይ ትለኛለህ። ኦኬ ሁለት አይነት አገላለጾች አሉ። could you ካልከኝ
ልበደርህ ላይክ ታበድረኛለህ ወይ እያልኩ ነው። could you ብለህ lend የምትለዋን እንጠቀማ። አሁን borrow የምትለዋን እንድታውቅልኝ ስለፈለግኩ ነው። could I borrow your pen ትለኛለህ። could I borrow your pen ካልከኝ ምንድን ነው? ልበደርህ እችላለሁ፣ ልዋስህ እችላለሁ ወይ ነው። እስክሪብቶን ልዋስህ እያልኩ በትህትና እየጠየቅኩ ነው ያለሁት ማለት ነው። understood? alright ስለዚህ could ስንል ምን ነው የምናሳየው? ሌላኛው በትህትና የሆነ ነገር በትህትና ለመናገር ስንፈልግ ለመጠየቅ ስንፈልግ ማለት ነው። እስኪ አንድ ኤግዛምፕል ትሰጠኛለህ በcould? okay could I borrow your car excellent could I borrow your car could I borrow your car could I borrow your car ካልከኝ ምንድን ነው? መኪናን ልበደርህ ልዋስህ እችላለሁ ወይ እያልኩ እየገለጽኩ ነው ያለሁት ማለት ነው። እሺ ስለዚህ could የምትለዋ ለሁለት ነገሮች አየን። አንደኛው በፊት የምንችላትን ነገሮች ለመናገር ስንፈልግ ለምሳሌ 3 ቋንቋ እኮ መናገር ትችል ነበር ካልኩኝ ትችል ነበር የምትለዋ ለማምጣት ከፈለኩ ምን ላለው? she could speak 3 language ካልኩኝ ምንድነው? 3 ቋንቋዎች መናገር ትችል ነበር እያልኩ ስለ ፓስ እየተናገርኩ ነው ማለት ነው። ስለዚህ የሆነ ነገር እችል ነበር ለማለት ስንፈልግ could የምትለዋን እንጠቀማታለን ማለት ነው። እቺ ግልጽ ናት አይደለ? እሺ ቅድም should ላይ have እንደጨመርነው ሁሉ could ላይም have ስንጨምር ትርጉሟ ትለያለች። could have ስንልስ ምን ነው የሚያሳየን? ማድረግ የምንችለው ነገር ግን ያልተደረገ ነገር ለመናገር ስንፈልግ ነው could have የምንለው። የሆነ ነገር ልናደርግ እንችል ነበር ግን አልተደረገም። ለምሳሌ በቀላል ምሳሌ ላስረዳ። I could have won the race. I could have won the race if I had trained well. Trained harder. ምን ማለት ነው? መጀመሪያ እስከዚህ ብቻ ያለችው እንመልከት። I could have won the race የምትለው ድረስ ይቺ የምታሳየው ምንድን ነው? ውድድሩን ሩጫውን ምን ማሸነፍ እችል ነበር ነው። ማሸነፍ እችል ነበር ግን ምን ባረግ ኖሮ? ጠንክሬ ብወዳደር ኖሮ። ስለዚህ could have የምንጠቀማት ምን ለማለት ስንፈልግ ነበር? ሊሆን ይችል ነበር ስንል ይችል ነበር፣ የሆነ ነገር መሆን ይችል ነበር ግን አልሆነም። ገባይ? ለምሳሌ እሺ ቀለል ደግሞ ላድርግልን። you could have died in that accident ካልኩኝ ምንድነው? ባደጋው እኮ ልትሞት ትችል ነበር እያልኩ ነው ማለት ነው። there is a possibility አለ፣ የመሆን እድል ነበረው ግን ምን ተርፈሃል የሚለው ነገር ያሳያል። ስለዚህ የሆነ ነገር ሊሆን ይችል ነበር ስንል could have እንላለን። እስኪ ሌላም ኤግዛምፕል ግልጽ እስከሚሆን ድረስ they could have helped us but they didn't. ምን ማለታችን ነው? they could have helped us ስንል ሊረዱን ይችሉ ነበር እያልን ነው። ሊረዱን ይችሉ ነበር ግን አልረዱንም እያልን እየተናገርን ነው ማለት ነው። ስለዚህ could have ስንል የሆነ ነገር ሊሆን ይችል ነበር እያልን ነው ማለት ነው። እስኪ አንድ ምሳሌ ልጨምርልህ። ለምሳሌ እንደዚህ ካልኩኝ we could have arrived earlier. We could have arrived earlier ካልን ምን እያልን ነው? በጊዜ ልንደርስ እንችል ነበር። ለምሳሌ ኮፊ ምናምን ጠጣን ማለት ወርደን እንበል። ኮፊ ምናምን እኮ ባንጠጣ በጊዜ ልንደርስ እንችል ነበር። we could have arrived earlier.
arrived earlier Arrived earlier. በጊዜ ልንደርስ እንችል ነበረ። እንችል ነበር። አዎ እውነታውን ልትነግረኝ ትችል ነበር በለኝ እስኪ። እውነታውን ልትነግረኝ ትችል ነበር። We could have. You could have. Sure. You could have. እውነታው መናገር ነግረኝ ትችል ነበር። መናገር ምን ነበር ያልኩ ቅድም? አንዴ ታገስ። እሺ you could have. ስለዚህ could have የምትለው የምታሳየ ምን ነው? የሆነ ነገር መሆን ይችል ነበር ነው። ከቅድሟ ጋር እንዳትምታታብሽ ከshould have ጋር ለምሳሌ ሁለቱንም እስኪ አብረን ጎን ለጎን እንጻፋቸው። You should have told me the truth ስንልና you should no sorry you could have ሁለቱንም እንድናወዳዳቸው You could, okay. You could have told me the truth ስንል ምን መሰለ ልዩነታቸው? You should have told me the truth ስንል ብትነግረኝ ጥሩ ነበር ነገር ነው። ብትነግረኝ ጥሩ ነበር ነው። You could have ስንል ግን ልትነግረኝ ትችል ነበር ነው። መቻልና ጥሩ መሆን ይሄኛው just advice ነገር ነው። እንደዚህ ብታደርግ ይሻል ነበር እኮ ስንል ይሄኛው ደግሞ ትችል ነበር እያልን ነው ማለት ነው። ስለዚህ አገባባቸው ሁለቱ ይለያያሉ ማለት ነው። Understood? እሺ ለምሳሌ ትናንትና መገናኘት እንችል ነበር በለኝ እስኪ። You should. እኛ ነው መገናኘት እኛ ስለሆነ we could መቻል we could have መገናኘት ምንድን ነው? ለምሳሌ 2 ሰዓት ላይ እንገናኝ በለኝ። ሜት ግን አሁን ፓስት ፓርቲሲፕል ወይ ደግሞ V3 ስለሆነ የምንጠቀመው MET ብቻ ናት። ሜት የምትላችን እንጠቀማለን። should have met yesterday ትናንትና should have met yesterday ስንል ትናንትና መገናኘት እንችል ነበር ነው። ትናንትና ብንገናኝ ጥሩ ነበር ስለማለት ከፈለኩ ምን ላለሁ? We could have ጥሩ ነበር። ይሄኛው እንችላለን አለን አይደለ? we could ስንል መቻላችንን ነው። ብንገናኝ ጥሩ ነበር ይሻል ነበር ለማለት ስንፈልግ we should. Excellent. We should have met yesterday. Excellent. እንደዚህ እንላለን ማለት። ስለዚህ የሆነ ነገር ጥሩ እንደዚህ ብናደርግ ጥሩ ነበር ለማለት ስንፈልግ should have የሚለውን እንጠቀማለን። የሆነ ነገር ደግሞ ባረገው ወይ ደግሞ ብታረገው ጥሩ ነበር ስንል ደግሞ መሆን ይችል ነበር ስንል ደግሞ could የሆነ ነገር መሆን ይችል ነበር ስንል could የሚለውን እንጠቀማለን። ጥሩ ነበር ለማለት ከፈለግ ደግሞ should የሚለውን እንጠቀማለን ማለት ነው። ለምሳሌ እስኪ ብትደውልልኝ ትችል ነበር በለኝ እስኪ። ብትደውልልኝ ትችል ነበር በለኝ እስኪ። You should have. እሺ should የምትጠቀመው ለምንድን ነው? ጥሩ ነበር ለማለት ስፈልግ ብትደውልልኝ ጥሩ ነበር ለማለት ስፈልግ ልትደውልልኝ ትችል ነበር በለኝ እስኪ። ትችል ነበር መቻል። Okay. You could have. Excellent. You could have excellent. You could have called me yesterday. You could have called me yesterday ካልኩኝ ምን ትናንትና ልደውልኝ ትችል ነበር ወይ ደግሞ ባጭሩ you could have called me ካልኩ ልደውልኝ ትችል ነበር እያልኩ እየተናገርኩ ነው ማለት ነው። ልትደውልላት ትችል ነበር በለኝ እስኪ ለሷ። You should have ትችል ነበር you could have you could have ይሻል ነበር ነው ያኛው። ያኛው ይሻል ነበር ነው። ይሄኛው you could have called ለሷ her. Excellent. You should have called her ካልከኝ ልደውልላት ትችል ነበር እያልኩ እየገለጽኩ ነበር። ብደውልላት ይሻል ነበር ብትለኝስ እንዴት ትለኛለህ? ይሻል ነበር። Excellent. You should have called her. You should have called her እንላለን ማለት ነው። ብደውልላት ይሻል
ነበር ስትለኝ እንደዚህ ትገልጽልኛለህ ማለት ነው። ስለዚህ እነዚህ ሁለቱ ልዩነታቸው ይሄን ይመስላል ማለት ነው። እስኪ ሪቫይዝ እንዳደረግልህ የትኛው ጋር ትንሽ ፎከስ እናድርግ ነው ወይስ ግልጽ ነው የሚለውን አውራኝ እስኪ። ኦኬ እሱ ጋር ያለውና እንየው ሄኖክ ሹድ ሃቭ ነው ወደ ታች ወርደክ ያለው ኦኬ እሱ ጋር እዚህ ጋር ያ ኩድ ሃቭ ነው ኩድ ሃቭ አሁን ያለውን ነው ዞሮ ዞሮ ኦኬ ሶ ሁለቱን በደንብ ለማስረዳት ልሞክር እንደ አዲስ ልጻፋቸውና ኦኬ እሺ ሶ could have could haveን አሁን ለመረዳት መጀመሪያ could ለብቻው ቅድም አይተናት ነበር አይደለ? could have እንዳ እችል ነበር ነው ስለመቻል ነው የምናወራው አይደለ? ለምሳሌ I could run fast አልኩ በጣም መሮጥ እችል ነበር። I could swim መዋኘት እችል ነበር እያለ ነው። ሶ አሁን ደግሞ ሁለቱ አብረው ሲመጡ ምን ነው የሚያሳዩን? የሆነ ነገር መደረግ ይችል ነበር። there is a possibility ምን ነው የሚያሳየን? past possibility ያሳየናል። ግን በሆነ ምክንያት ያ ነገር አልተከናወነም አልሆነ። ለምሳሌ ቅድም ምንድን ነው ያልኩት? I could have won the race. I could have won the race ካልኩ ምንድን ነው ማሸነፍ እችል ነበር ነው። ግን አላሸነፍኩም። በቃ የሆነ ነገር እችል ነበረ ስንል ስንጸጸት ምን ይሆናል? ኦልሬዲ አልተፈጠረም፣ ግን የሆነ እድል ነበረኝ ያልኩ ነው ማለት ነው። ለምሳሌ ማሸነፍ የምችለው ምን ብሆን ነበር? ጠንክሬ በትሬን ባረግ የሆነ ነገር ባረግ ማሸነፍ እችል ነበረ። you could have died ስንል ደግሞ ምን አለን? you could have died I'm sorry thank you. You could have died in that accident ስንል in that accident ትሞት ነበር ልትሞት ትችል ነበር እያልን ነው ማለት ነው። you could have died in an accident። ለምሳሌ የሆነ ሰው ወይ ወድቆ ምናምን ስታይ ተረፈ ሲያማርር ምናምን እንዴ you don't have to do this, you could have died in that accident ልትሞትም ትችል ነበር እኮ እያል ለመናገር ስትፈልግ you could have ትለኛል። የሆነ ነገር ሊሆን ይችል ነበረ ለማለት። ልትረዳኝ ትችል ነበር በለኝ እስኪ። ልትረዳኝ ትችል ነበር በለኝ እስኪ። you could have helped me excellent you could have helped አሁን እዚህ ጋር ጨምርባትና you could have helped me ካልከኝ ልትረዳኝ ትችል ነበር እያልክ ነው። በቃ እየቻልኩ ነው ያረዳው በሆነ ምክንያት ሜቢ ክፉ ሆኜ ነው ወይ የሆነ ነገር አለ፣ ግን የመርዳት እቅዱን አቅሙ እንደነበረኝ እየነገርከኝ ነው ማለት ነው። should have helped me ልትረዳኝ ትችል ነበር እያልክ እየገለጽከኝ ነው ማለት ነው። በጊዜ ልትደርስ ትችል ነበር በለኝ እስኪ። በጊዜ ልትደርስ ትችል ነበር በለኝ። you could have arrived earlier excellent you could have arrived ትለኛለህ። you could have arrived earlier ካልከኝ ምንድን ነው? በጊዜ ልደርስ ትችል ነበር እያልክ ነው ማለት ነው። you could have arrived earlier በጊዜ ልትደርስ ትችል ነበረ። ዶክተር ብታይ ትችል ነበር በለኝ እስኪ። you could have ዶክተር ብትሆን ትችል ነበር በለኝ። መሆን ብትሆን you could have መሆን ምንድን ነው? ለምሳሌ እስኪ ዶክተር እሆናለሁ ሲሉ እንዴት ነው የሚሉት? I will be a doctor ይላሉ አይደለ? ቢ መሆን ናት አይደለ? ቢ ብቻዋን። ግን እዚህ ጋር ደግሞ past participle ስለሆነ you could have been ነው የምትለኝ። እንደዚህ you could have been a doctor ካልከኝ ምንድን ነው? ዶክተር ልትሆን ትችል ነበር ነው። ለምሳሌ በጣም ጎበዝ ተማሪ የምታውቀው ሰው የሰቀለ ውጤት ሌላ ፕሮፌሽን ላይ ስታገኘው you could have been a doctor ዶክተር ልትሆን እኮ ትችል ነበር እያልክ እየነገርከው ነው ያለው። there is a possibility ማለት ነው።